ፎርስ ፑሽ ወይም ፑል ተብሎ ዲፋይን ሊደረግ ይችላል። ይኸውም መጎተት ወይም መግፋት ነው እና ዴፊኒሽኑ ብዙ ቀጥተኛ ነው ከሞላ ጎደል እና ለምሳሌ አንድን ወረቀት ባስበው ወረቀት ቢኖረኝ ያን ወረቀት ይዤ ወዲህና ወዲህ ብጎትተው ይበጠሳል፣ ይቀደዳል እና ሁለት ይሆናል። በአንጻሩ ደግሞ ባጨማድደው ወይም ደግሞ እንደዚህ አይነት ጉልበት ባሳርፍ እንደዚህ አይነት ፎርስ ባሳርፍበት ሁሉም አቅጣጫ ፎርስ ቢያርፍበት ይጨማድዳል። ትንሽዬ ነገር ይሆናል ጨማዶና እንደማሳርፋ ፎርስ አቅጣጫ የተለያየ አይነት ውጤት አገኛለሁ ማለት ነው እና ዳይሬክሽን ትርጉም አለው ማለት ነው። ፎርስ ዳይሬክሽን ያለው ነገር ነው ማለት ነው እና ቬክተር ነው እንላለን ማለት ነው። በዛ የተነሳ ነው ፎርስ የነገሮችን ቅርጽ ከመቀየር ባሻገር ነገሮችን ያንቀሳቅሳል እና ቼንጅ ኦፍ ሼፕ ወይም ሳይዝ እንዲሁም ቼንጅ ኦፍ ቬሎሲቲ ይፈጥራል እና ለምሳሌ አንድ የሆነ ጠረጴዛ ቢኖር እና ለማንቀሳቀስ ብሞክር ያን ጠረጴዛ ፎርስ ባሳርፍበት ከዚህ ጋር ሆኜ ብገፋው መንቀሳቀስ ይጀምራል እና ቬሎሲቲ ዜሮ ከነበረበት ተነስቶ የሆነ ስፒድ ይኖረዋል። 1 ሜትር ፐር ሰከንድ ወይም ግማሽ ሜትር ፐር ሰከንድ እንደዚህ አይነት ብቻ ስፒድ ይኖረዋል እና ቬሎሲቲውን ቀየርኩኝ ማለት ነው። እየተንቀሳቀሰ ያለ ነገር ደግሞ ቢኖር እና ከግድግዳ ጋር ወይም ከአንድ ነገር ጋር ቢጋጭ ቬሎሲቲው የተንቀሳቀሰ ከነበረበት እንበልና 3 ሜትር ፐር ሰከንድ ላይ የሄደ ቢሆን ምናልባት እየገፋ ነው ያለነው ጋሪ ሊሆን ይችላል አንድ ነገር እሱ ስንደርስ ከበር ጋር ከአንድ ነገር ጋር ቢጋጭ እየሄደበት ከነበረው 3 ሜትር ፐር ሰከንድ ቬሎሲቲ ወደ 0 ሜትር ፐር ሰከንድ ወይም ወደ መቆም ይመጣልና ፎርስ አርፎበታል ማለት ነው። ቬሎሲቲው ሲቀየር ፎርስ አርፎበት ነው የተቀየረው ማለት ነው። የፎርስ ኤግዛምፕሎች አንዳንድ ብናይ ሊሆኑ የሚችሉ ነገሮች ፎርስ እንግዲህ ፑሽ ወይም ፑል ነው ብለናል እና ገመድ ቢሳብ ከአንድ አቅጣጫ ወይም ከሁለት አቅጣጫ ገመድ ቢሳብ ገመዱ ላይ የሚፈጠረው ውጥረት ቴንሽን ይባላል እና ያ ቴንሽን ፎርስ ነው። አንዱ እሱ ነው። ሌላው ደግሞ ማግኔቲክ ፎርስ። ማግኔቶች ብዙ ጊዜ እንደዚህ ነው የሚሳሉት፣ ለምን እንደሆነ አላውቅም። ብቻ በተለያየ ቅርጽም ቢመጡ አንዱ ማግኔት ሌላውን ብረቶች ወይም ሌላ ማግኔት ወደ ላይ ሲስቡ ወይም ወዳለበት ሲስቡ እንደ ፑል ይቆጠራል። እሱም ፎርስ ነው እና መልክ አለ። ሌላው ደግሞ ምሳሌ ምናልባት በዕለት ተዕለት የሚገጥመን ፍሪክሽን አንዳንዴ ነገሮችን ስናንቀሳቀስ ወይም ብላክቦርድ ሲጠፋ ሲጥ የሚለው ነገር የለም የሚታገለው ፎርስ፣ እሱ ፍሪክሽን ፎርስ ይባላል። ፍሪክሽን ፎርስ ነው የሰበቃ መሰለኝ በአማርኛ እሱ ነው። ሌላ ደግሞ ግራቪቴሽናል ፎርስ ነገሮች ወደ መሬት ላይ እንዲወድቁ የሚስባቸው ፎርስ፣ እሱም መሳብ ፑል በሚለው ግራቪቴሽናል ፎርስም ምሳሌ ሊሆነን ይችላል ማለት ነው። ሌሎችም